ታዲያስ አዲስ የሚመጣው ሐሳብ ያየነው ነው ጥያቄዎችንም ያየን ነው ምናልባት በሶሻል ሚዲያ ብዙ ሲባል ነበርና ከዛ አንፃር ትኩረት በማህበራዊ ሚዲያ በቪዲዮ እየቀረጹ ስትደበደብ ለምትታየው ልጅ ያለውን ነገር አጣሩልን የሚለውም ጥያቄ በጣም መጥቷል። አዎ ዛሬ ከመግባታችን በፊትም እንደዚህ መረጃዎች እየመጡ ነበር። አዎ እንደዚህ አይነት የጋሪዮሽ የሚመስል ነገር ማየት በጣም ይከብዳል በዚህ ዘመን። በጣም እኔ በጣም የሚገርመኝ ግን ሰይፍሻ ሰሞን አሁን ቅርብ አመታት መመለከታቸው ነገሮች ጥሩ ነገራችንን ራሱ ለመቅረጽ እኮ አንዳንድ ሰው ጥሩ ነገሩን የሚሰራውን ስራ አሪፍ ስራውን እንኳን ቀርጾ በቪዲዮ ለማስቀረት እኮ ይከብዷል። እኔ አሁን የምመለከታቸው ነገሮች ማለት ለማየት በጣም ጸያፍ የሆኑ ነገሮችን ቀለል አድርገው ቀርጸው ደግሞ በራሳቸው ሚዲያ ቀለል አድርገው ደግሞ ፖስት ያደርጉታል እና ምን አይነት መልስ እንደሚጠብቁ አላቅም። እንደዚህ አይነት ነገሮች በሰው ዘንድ ያሳውቀኛል ከሆነ በቃ እሱ ያለፈበት ነገር ነውና በጣም ታሳዝናለች ልጅቷ ማለት ይመስለኛል። እንግዲህ የሰዎችን ትኩረት ለማግኘት ህዝብን ማናደድ እኔ እንዴት እንደሆነ አላቅም። ካሜራ ፊት እንዲህ ከተደረገ ካሜራ ሳይኖር ደግሞ ምን ሊደረግ እንደሚችል እግዚአብሔር የሚያየው ጉድ ምን ያህል ብዙ ሊሆን እንደሚችል እንዲሁ ትገምታለህ። በነገራችን ላይ ኮማንደር ቶማስ ጋር ደውል አድርጌ ነበር አዲስ አበባ ፖሊስ። እሳቸው እንደሚሉት በርካቶች ናቸው ጥቆማ ያደረሱን። ከዛ ጋር በተገናኘ እንግዲህ ኮልፌ ፖሊስ መረጃ እያሰባሰበ ነው። እንግዲህ በዳዮችን በቁጥጥር ስር አድርገን ምርመራ ለማድረግ እየተንቀሳቀስን ነው። ምን ደርስበትን እናሳውቃለን ብለዋል። እስከ 10 ሰዓት አዲስ ነገር ካለ ይነግሩናል። ግን አዲስ አበባ ፖሊስ ጉዳዩን ትኩረት ሰጥቶ እየተንቀሳቀሰ ስለሆነ የሚፈጠረውን ነገር እነግራችኋለን። በጣም ነው ከሰው ተፈጥሮ እንዲህ አይነት በደል በጣም ከባድ ነው አይደል? ውጭ ሀገር ነው እንደዚህ አይነት ነገር የተለመደው። በቅርቡ ራሱ እንደዚህ አንድ ወጣት ጥቁር ላይ እንደዚህ ሲፈጸም አይተናል። ይሄ ቡሊ ማድረግ ጋር በተያያዘ ከኛ ጋር ይሄ ከባህላችን ጋር በተለይም ደግሞ ሴቶች ናቸውና በጣም አስነዋሪ ነገር ነው። ያው ተንቀሳቃሽ ምስሉ መውጣቱ መልካም ነው። ምንም እንኳን በጎም ያስተምረው ነገር ባይኖርም ለልጅቷ ፍትህ እንድታገኝ የሚያስችል ነው። በዚህ ሂደት ውስጥ ግን ያው ማህበረሰቡ በተለይም እነሱን በቅርበት የሚያውቃቸው እነሱ ተጠያቂ እንዲሆኑ ለህግ አካል ደግሞ በማመልከት የሚጠበቅበት ማህበራዊ ኃላፊነት ሊወጣ ይገባል። ያው እንግዲህ እንዲህ አይነት ነገሮች ሲኖሩ አስተማሪ የሆነ ቅጣትም ያስፈልጋል። በቃ ተያዙ ይባላል፣ ጉዳዩ ይረሳል። ከዛ እንደዚህ አይነት ደግሞ ነገ ደግሞ ሌላ እናያለን እና በጣም ዘግናኝ የሆኑ ነገሮችን ዘግናኝ የሆኑ በደሎችን የሰው ልጅ ሆነ በተለይ ሴት ሆነ ሴት ላይ ከባድ ነው። ኃይል ደግሞ አሁን ቀረኩ የሰው ልጅ ተነጋግሮ መግባባት የሚችልበት ዘመን ላይ ወላጅ ልጁን መቅጣት ያቆመበት አይደለም። የሰው ልጅ ለሃያ ለምንዱላ በሚባልበት ዘመን ላይ የዱሮውን የሚመስል እንደው ካሜራ እየተቀረጸ አይመስለኝም እንጂ ድሮኛ ራሱ ልጅነታችንን በጣም ማረሳቸው እነዚህ የበርበሬ መታጠን ጉዳይ ምናምን ስለተወደደ ነው እንጂ በርበሬው አሁን የሚያደርጉ ሰዎች ያሉ እንትኑ ይኖራል ብያስባል። ተነሳሽነቱና ጭካኔው ያው በየጊዜው እኮ ይኖራል። ሰይፍሻ በየትውልዱ አንዳንድ አግባብ ያልሆኑ ነገሮች እኮ ይኖራሉ እኮ አይደለ? ማለት ብዙ ሰው ሊቃወማቸው የሚገባቸው የተቃወማቸው ጉዳዮች አሉ። እኔ አሁን የማይገባኝ ነገሮች አንዳንድ ነገሮች ሰው በቃ ማለት አሁን አይምሮውን ካልሳት ጤነኛ አይምሮ የሚያስብ ጤነኛ ከሆነ እንደዚህ አይነት ነገር እያደረገ ሰው ጋር ቪዲዮ ሲወጣ ምን ሊጠብቁ ነው? ሐሳባቸው ምን? ጥፋቱ የማንም ይሁን ነው ማለት ጥፋት በዚህ መልኩ ማስተናገድ ፈጣሪ ያጋለጣቸው ነው። አሁን ለምሳሌ እንዲህ አይነት ነገሮች እኮ ሳይቀረጹ እኮ ብዙ አሉ በየቤቱ። እሱን እንግዲህ እሱ ይቁጠረው። ግን ደግሞ እንዲያደርጉና ህዝብ ሁሉ እንዲቆጣ እነሱም ተይዘው እንዲጠየቁ ምክንያት የሆነው ግን ራሳቸው ቀርጾ ያወጡት ቪዲዮ ነው። ፖሊስ በሰጠን መረጃ መሰረት ህዝቡ ቪዲዮውን ሴቭ ስላደረገው ነው እንጂ የቀርጸው የለጠፉት አካላት አጥፍተውታል። እና እንዲህ አይነት ነገሮች እንዳይደገሙ አስተማሪ የሆኑ ቅጣቶች ግን ያስፈልጋል። እርስ በርስ መተዛዘን፣ እርስ በርስ መከባባት ወይም ደግሞ አንዳንድ
ግን እውነቱን ለመናገር አሁን በሰለጠነው ዓለም እኛ ሀገር እንዴት እንደሚመጣ አላውቅም እንጂ አንገር ማኔጅመንት የሚባላል ንዴትህን ብስጭትህን መቆጣጠር ሰውም ሳትበድል የከፋ አደጋ ሳታመጣ የሚያናድድ ነገር ቢያጋጥምህ እንዴት ያንን ነገር ስተቱን በስህተት ሳታርም እንዴት ታልፋለህ ያንን አጋጣሚ የሚል ትምህርት ይሰጣል ታውቃላችሁ። እኛ ሀገር ግን እኔ እንጃ እንግዲህ ኧረ ለማየት ራሱ በጣም ከባድ ነው። ያው እንግዲህ ኮማንደር ቶማስ የአዲስ አበባ ፖሊስ ህዝብ ግንኙነት ናቸው። በጣም በርካቶች በዚህ ቪዲዮ ልባቸው ተነክቶ ለአዲስ አበባ ፖሊስ መረጃ አቀብለው ነበር። ምንድነው አዲስ ያለው ነገር እንዲነግሩኝ መስመር ላይ ያሉ። ጤና ይስጥልኝ ኮማንደር። እንደምን ዋላችሁ? አለን ይመስገን አምላክ። ሰላም አለን። እየሰባን ነው። ያው እንግዲህ አሁን በማህበራዊ ሚዲያ ላይ ቫይራል ወጣ አንድ ድርጊት አለ። እንዳልከውም ብዙዎች ተቆጥተው ለኛ በተለያየ አጋጣሚዎች በተለያየ አማራጮች መረጃውን ወደኛ አድርሰውናል። ይሄ እንግዲህ ህብረተሰቡ ለፖሊስ ያለውን የሚያበረክተው ተባባሪነት የሚያበረክት ነው። ህገወጦቹም ላይ እርምጃ እንዲወሰድ ካለው ፍላጎት የተነሳ ነው። ይህን በጣም ሳናድንቅ አናርፍም። ሰይፉ ይህን ካልኩ በኋላ ድርጊቱ የተፈጸመው ግን ጥቅምት 14 ቀን 2018 ዓመተ ምህረት ነው። በኮልፌ ቀራኒ ክፍለ ከተማ አካባቢ ነው። አራቱም ጓደኛሞች ናቸው። የሚደበድቧትም የምትደበድቧም ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አወጣ። 3 ሳምንት ነው ምርመራ ሲያጣራ የነበረው። አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው የፍትህ አካል ልኳል። ልክ ነው። ድርጊቱ ግን አሁን ነው የተለቀቀው። የተለቀቀበትን ምክንያት ምንድነው የሚለውን ደግሞ እያጣራን እንገኛለን። ስለዚህ ድርጊቱ 10 ወር ሆኖታል ማለት ነው ኮማንደር? ጥቅምት ወር ላይ ጥቅምት 14 ቀን ነው የተፈጸመው። ይሄን ድርጊት ፈጽሟል የተባሉትን ወዲያው ፖሊስ በቁጥጥር ስር አውሎ እስከ 3 ሳምንት ድረስ ነው በፖሊስ ቁጥጥር ስር ውለው ምርመራ አጣርቶባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለህግ እንዲጠየቁ የማድረግ ስራዎችን እየሰራሉ። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎችን ሰርተናል። አዎ ግን አሁን ነው ቫይራል የወጣው የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውንም ከነገና ለማጣራት እያደረግን ያለንበት ሁኔታ ነው። ተጠያቂ አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው። አራቱም ጓደኛሞች ያንሰፋር ልጆች ናቸው። ያሳዝነው ቤቷ ሄደው ነው ድርጊት የሚፈጽሙበት ጓደኛሞች ናቸው። ለምን እንደዚህ ያደረጋችሁ ሲባል አይ እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጽ እንደዚህ ያደረግነው ይሁን ሀሜት አለ ሀሜት አምታናለች ብሎ ነው መነሻ ነገራቸው ሲጠየቅ በፖሊስ ያንን ስለፈጸመችብን ያንን ለማድረግ ነው ጓደኞቻችንም እንደዚህ እንዳደረግናት እንዲያዩልን ብለን ነው የቀረጽ የሚል ምላሽ ነው ፖሊስ። ስለዚህ አሁን ነፃ ናቸው ማለት ነው። አሁን ተለቀዋል። ለጥያቄ ከተያዙ እንግዲህ ፖሊስ ማጣራት ያለበትን ጉዳይ አጣርቷል። ምርመራ አጣርቷል። 3 ሳምንት በሰንዲቆ ተደርገዋል። አስፈላጊ ማስረጃ ተሰብስቧል። በቀጣይ እንግዲህ ወደ ፍርድ ቤት ተመርቷል ጉዳዩ ማለት ነው። አሁን ምንድነው የሚሆነው እንግዲህ ያንን አቃቤ ሕግ ነው የሚወስነው ያለውን ነገር በተመለከተ የአቃቤ ሕግ ውሳኔ ሆነ ክስ ማስመስረቱ አይቀርም። ውሳኔው እነሱ ጋር ይሆናል ማለት ነው። እንግዲህ ብዙዎች ነው አዲስ አበባ ፖሊስ እንደተለመደው እንግዲህ ጥቆማ ሲደርስ ፈጥኖ በመንቀሳቀስ ለዛ ምላሽ ለመስጠት ጥረት ያደርጋል። ኮማንደር ቶማስም የብዙዎች ጥያቄ ነበረ። እኛ ከገባንበት ደቂቃ ጀምሮ ባካችሁ ምክንያቱም ቪዲዮውን ካየን በኋላ መተኛት አልቻልንም የሚሉም ሰዎች ነበሩ። ምናልባት እንዲያን ነገርና መሰል ጉዳዮች ሲኖሩ ህብረተሰቡ ሊጠቁም የሚችልባቸውና እንግዲህ መስመሮቻችሁን ወይም ደግሞ አድራሻዎቻችሁን እንደገና ይፋ ቢያደርጉልን። እንግዲህ ዋናው ነገር ምንድነው ህብረተሰቡ አሁን ለፍትህ የበላይነት ያለውን ነገር የሚያሳይ ነው። እነዚህ ነገሮች በዚህ ህገወጥ ድርጊቶች መወገዝ አለባቸው፣ አጥፊዎችን መጠየቅ አለባቸው የሚል እምነት ይዞ ነው
እነዚህም መረጃዎች በተለያዩ አማራጮች ለእኛም እንዲደርሱ ያደረገው አካላት አሉ። በተለያዩ ማህበራዊ ሚዲያዎችም ላይ የተመለከትን ነው። ሰዎች በሕግ አግባብ ተጠያቂ ሆኖ ማየት እንፈልጋለን የሚሉ ነገሮችን እያነሱ ያሉት ትክክለኛና ተገቢ ነገር ነው። እንደተባለውም ይሄ ህገወጥነት ነው፣ እንዲህ አይደረግም። ሰው ካጠፋም በሕግ አግባብ የሚጠይቅበት አግባብ ነው እንጂ ያለ እያንዳንዳችን እየተነሳን በራሳችን ውሳኔ እየወሰነ እርምጃ የምንወስድ ከሆነ ተገቢነት የለም። ከምንም በላይ ደግሞ የተጠያቂነትን ያስከትላል። ሁለተኛና ሌላው ብዙ አማራጮች አሉ። አንድ የፖሊስ ነጻ የስልክ መስመር አለ። ከዛ ባሻገርም በፌዴራል ፖሊስ በንጹህ በስራ ላይ የሆነው የዜጎች መተግበሪያ የዜጎች ተሳትፎ መተግበሪያ አፕሊኬሽን አለ። በእነዛ አማራጮች ጥቆማዎችን መስጠት ይቻላል ማለት ነው። ስለዚህ እንግዲህ የብዙዎች ጥያቄ ነበረ፣ ምን አዲስ ነገር አለ ባላችሁት መሰረት ይህንን በጣም አነጋጋሪ የነበረውን ቪዲዮ አይታችሁ ለተበሳጫችሁ ተጠርጣሪዎቹን በቁጥጥር ስር አውሎ አዲስ አበባ ፖሊስ ማድረግ ያለበትን ማጣራት ጨርሶ ለአቃቤ ሕግ አስተላልፏል ነው ወሬው ሲደመደም። ከልብ እናመሰግናለን ኮማንደር ቶማስ ስለሰጡን መረጃ። መልካም ቀን ብያለሁ። መልካም ቀን። ህብረተሰቡንም በጣም እናመሰግናለን ለተባባሪነት። እሺ ያው እስከ 10 ነበር ያለው፣ እንደውም ከ10 በፊት ቀደም ብለናል። አዎ ጓደኛሞች ናቸው። አዲሱ ነገር ጓደኛሞች ናቸው። ታማናለች ነው። አዎ አምታናለች ከመል መነሻነት እና የሆነ ደግሞ እንዲያቸው የሚፈልጉት አካል አለ እና ለእንዛ አካል እሷ ላይ እርምጃ ሲወስዱ ለማሳየት ነው እንግዲህ ቪዲዮ ተቀረጸ የተባለው። ግን ዛሬ ጥቅምት ወር ላይ ነው ቪዲዮ የተቀረጸው። ጥቅምት 14 ነው የተቀረጸው። አሁን ነሐሴ ወር ማለት ኦልሞስት 10 ወር እየሆነው ነው ማለት ነው። ስለዚህ 10 ወር በፊት የነበረ ወይም የተለቀቀ ቪዲዮ ነበር ማለት ነው። እና ከዛ አንፃር እንግዲህ ያው ፖሊስ የሰጣችሁኝን ጥቆማ መሰረት አድርጌ ጉዳዩን እዚህ አድርሼዋለሁ፣ መስራት ያለብኝን ስራ ሰርቼ ለአቃቤ ሕግ አስተላልፌያለሁ ብሏል። ያው መልእክታቸው ምሳቸው እንዲያ ነገር ሲያጋጥም ሰው በራሱ አይደለም የሰው ልጅ እንስሳንም መደብደብ የለበትም የተባለ ስለሆነ እንዲያ ነገሮች ሲያጋጥሙ ያው በራስ በደቡ ፍርድ መስጠት አግባብ አይደለም ነው ቅድም ያሉት እሳቸው። ልክ ነው። ግን ቪዲዮ የት ድረስ እንደሚሄድ ማየት ትችላለህ ሰይፍሻ። ምናልባት እነሱ ላይ ለቁት ይችላሉ አሁን አይደለ? በፖሊስ ከ10 ወር በፊት ተጠይቀዋል አይደለ? እንግዲህ የተወሰነ ቀን ጠርቶ ፖሊስ ጠይቋቸው ከዛ አሁን ጉዳዩ ወደ ፍርድ ቤት የመሄድ ድል አለው ብለዋል ኮማንደር። ግን ደግሞ ቪዲዮ ከተቀረጸ ከ10 ወር በኋላ ነው አይደለ ወጥቶ እኛ ስላላየ ነው እንግዲህ እንደ አዲስ ነው የተነጋገርበት። እምንለቃቸው ቪዲዮዎች መቼ እንደሚወጡ ማወቅ አትችልም። በጣም መጥፎ ቪዲዮ ሰርተህ አንተ ተደላድለህ ህይወትህን እየኖርክ ተቀምጠህ የዛሬ 5-10 ዓመት በሆነ መንገድ የራስህን ቪዲዮ ታገኘዋለህ። ልክ በዚህ መልክ ማለት ነው። እኔ እኮ ተቀረጸም አልተቀረጸም የሰው ልጅ ለምን በጎ አይሆንም ነው ማለት እሱ ነው በጣም ትልቁ ነገር ማለት። እንግዲህ በየእምነታችን ዋናው የሚባለውም ነገር ጥሩነት ነው የሚሰበከው። እሺ ጥሩ እንኳን ባንሆን ለምን መጥፎ እንሆናለን? ከዛ አንፃር ቢታይ ሌላው ደግሞ ይቀመጣል እንዳደራ የሚለው የወንድሙ ጅራ ዘፈን እዚህ ላይ የሚሰራ መሰለኛው ተቀምጦ ይወጣ አይደለ? ክፉም ሰራ ደግም ሰራ፣ ክፉም ከሰራ የሆነ ቀን ይከፍልሃል፣ ጥሩም ከሰራ የሆነ ቀን በቃ በጥሩነት ትነሳለህ። እና ይሄ ዘፈን ለህይወታችን ማሳያ ጥሩ መልእክት ያለው ይመስለኛል። እና ደግሞ የሆነ ቡድንም አይነት ነገር ይመስላል። በዚህ ልክ መኖሪያ ቤቷ ድረስ ሄደው ጥቃት የመፈጸም ድፍረትን ካገኙ እነዚህ ልጆች እንግዲህ በጣም ወይ ከዚህ በፊትም ሌሎች ሰዎች ላይ እንደዚህ አይነት ልምድ ይኖራቸዋል እንጂ መኖሪያ ቤት ድረስ በመሄድ ከባድ ነው። ልጆች ግን ምልሻውን መሳሪያ ቢኖራቸው አስባችሁታል? የጦር መሳሪያ ልባቸው ማለት ነው። ከባድ ነው። እውነት ለመናገር አንዳንዴ በቃ እንደ ጥሩነት ለራስ ነው የሚባለው። የሆነ ጥሩ ነገር ተደብቀሽ ስትሰሪም ያቺ ነገር ተፈልፍላ ትወጣለች። መጥፎም ነገር ስትሰሪም ያቺ ነገር በሆነ አጋጣሚ ወጣ
አደባባይ ላይ ታሳጣለችና ሰው እንደው ሞት እያለ ክፋት የሚለው ማስታወቂያ ትዝ ብሎኝ ነው ሚል ነበረ። ታክሲ ላይ እንዴ አጫጫሩ እያለ እንግዲህ ያስባችሁታል ማለት አንዱ እንደው ምን ሲል ሰማሁት መሰለኝ በቃ አጭር ማለት እየሞት እንደዚህ ክፉ የሆነን ዘላለም ብንኖር ሞት ባይኖር ከባድ ነው እና በጣም ቶሎ ክፉ ልሁን ነው የሚመስለው ከመሞቴ በፊት ቶሎ ክፉ ልሁን ነው የሚመስለው ከባድ። ስለዚህ እንግዲህ ጓደኛሞች መሆናቸው ጉዳዩ ከ10 ወር በፊት መቀረጹ አዲስ ነገር የነገርናችሁ ፖሊስ ለ2 ሳምንት ያህል ይዞ እንደመረመራቸው የኮልፌ ፖሊስ ከዛ በኋላ ደግሞ ጉዳዩ ለአቃቢ ሕግ እንደተመራ ስለነገርናችሁ ከዚህ በኋላ እንደው ይሄ ነገር ከምን ደረሰ እንደማትሉን ተስፋ እናደርጋለን። ምናልባት ስለዚህ ጉዳይ እንደገና የምንመለሰው ወደ ፍርድ ቤት ከተመራና ቅጣቶች ካሉ ይሆናል። እናንተም የተሰማችሁን ነገሩን በዙሪያችሁ ባሉ በሁላችንም ዘንድ መሰበክ ያለበት ግን ጥሩነት ነው። ጥሩ ማድረግን መስበክ ጥሩ ይመስለኛልና እናንተም ሐሳብ ስጡበት። ታዲያስ አዲስ